ሃይ ሰላም እንዴት ናችሁ? እዊ ሰላም አለፈኩችሁ በደንብ ቅፍ አድርጉኛል ታዲያ ናቲ ያባት እንዴት ነህ? እሺ ነው ማዘሪ ሰላም እንዴት ናችሁ? ጃኒ ወይ እግዚአብሔር ይመስገን ሰላም እንዴት ነሽ? ቴንክ ዩ እንዴት ናችሁ? ፒስ ነው ተጠፋፋን ገና ዛሬ ተገናኘና ከባለፈው በኋላ እንዴት ዛሬ እዚህ መጣችሁ? ማናት እሷ? ማዘራችን ናት። ስርበን ስጠመን እየመጣንኛን እሷን ብር ትሰጠናለች፣ ታሳድረኛለች። እንደ ልጇ እንደ እናታችሁ ናት። ኦኬ ደስ ይላል በጣም አሪፍ ነው። ትሞቃለች ደግሞ ስሟ ማን ይባላል? ባለፈው በስልክ አውርተን ነበር። ባለፈው ያወራሽኝ ነሽ ፈቲያ ፈቲያ ምን ነው ሳሽ? ኦኬ ማማቲ ዲፕሪሽ ኦኬ ሱስ ግን አለባቸው። ማስትሽ ሲበርደን ሲጋራ ምናምን አያጨሱ። የትኛው ይሄ ይቅማል? አረ ባሪ የትቅሚያለሽ አቆሚያለሽ። ስንት አመት ነው? ስንት አመት ነው? 14 አይ እዚህ ጋር መወሻሸት ምናምን የለም። እውነቷን ነው። ገባ 15 ኦኬ ኦኬ። መስራት ትፈልጋላችሁ? ስራ ሰርተን መለወጥ ነው። እርግጠኛ ናችሁ? እሺ ችግር የለውም። ዋናው እንደው ምን የምፈልገው የእናንተን ፍላጎት ነበር። ሁሉንም ነገር እነሱ ፊክስ አድርገው ጠብቀውኛል። ታውቃላችሁ? አረ መተሳሰብ በጣም ደስ አለኝ። እንደዚህ ስታስቡ በጣም በቃ ፍራውድ አደረኳችሁ። እኔ ራሱ ኮራውባችሁ። ማርያም ህዝብ ነው አንዱ ሞራል ሊሰጠን ይችላል። ጀግናዎች። እኔ ደግሞ በቃ ትምህርት ምናምን እያሉኝ ነበርና አሁን ትምህርት እንዴት ነው የሚማሩት? ትምህርት ሳይማሩ ምናምን ሲሉኝ እንዴ ስለ ትምህርት ምንድነው እናንተ ቀድማችሁ ትምህርቱን የምታስቡት? እነዚህ ልጆች እኮ ይሄን እድል ባያገኙም እኮ ትምህርቱ ቀርቶ ከጎዳና ማይነሱም ነበር። ስለዚህ መጀመሪያ መነሳት ያለባችሁ እናንተ ናችሁ። ከዛ በኋላ ነው ወደ ትምህርት መነሳት፣ ከዛ በኋላ ወደ ስራ። አሁን ግን ብርድ እየመታችሁ ስለሆነ ከብርድ መነሳት አለባችሁ። ኦኬ ከብርድ ተነስታችሁ አትሊስት የሆነ ቤት ውስጥ ማረፍ ይኖርባችኋል። ቤት ውስጥ ካረፋችሁ በኋላ ነው ሁሉንም ነገር ቀስ በቀስ ማካሄድ ያለብን አይደለ? ስለዚህ አሁን እኔ ይሄ ቤት እንላችኋለሁኝ ለጊዜው በቃ ከኔ ጋር ነው የምትሆኑት። ከዚህ በኋላ ለወስዳችሁ ነው የመጣሁት። እንደምታኮሩኝ ደግሞ አልጠራጠርም። ከኔ ጋር ትሆናላችሁ እና ያለውን ነገር ደግሞ እዛው ያየን ምናምን እናወራበታለን። ቤት ተከራይላችኋለሁ። ከዛ ቤት ከተከራየውላችሁ በኋላ ስራዎችን አንድ ላይ እንሰራለን። እስከዛ ድረስ ግን ከጎዳና አሁንም ጎዳና ናችሁ አይደል? እኔ እንደውም ልታሳዩኝ የፈለኩት ይሄ ማደሪያችሁ ምናምን ጠይቀሽኝ ነበር። ማደሪያችሁ ማየት ፈልጌ ነበር። ምን ስር እንደምትተኙ ሰው እንዲያየው ማለት ነው። እሱን ካልቻላችሁ አሁን ያገኙባችሁ ቦታም ደስ ይላል፣ አሪፍ ነው። ቴንክ ዩ ሶ ማች ኤሊናት፣ በጣም ነው የምናመሰግነው። እሺ እንደዚህ ተንከባክበሽ እዚህ ስላቆየሻቸው በጣም ነው የምናመሰግነው። ከጧት ጀምረን እዚህ ድረስ ምግብ ምሳ ቁርስ እያበላችሁ ተዛምበና ቤታናለች ስቲርበን ምናምን እዛ ጋር እየመጣን ምንም ሸም ታይዛችሁ አለምን ታይላችሁ እየመጣችሁ ብሉ። እንደ ልጆቼ ነው ማያችሁ። ብቻ ሱስ ምናምን እንዳትጠቀሙ ነው ያለችው። እኔ ከባለፈው ጀምሮ እስኳን ከሷ ጋር ነው ማድረው። እዚህ ሶፋ ላይ ነው ማድረው እስካሁን ማለት 100 ብር ሰጠችኝ። ማንጎ የ100 ብር ራበኝ ብዬ ማንጎ ገዞኝ ማለት ከዛ ወረወሩብኝ ማንጎዬ። ከዛ አለቀስኩኝ። እንዴ ለምንድነው ሰጥቼም ድጋሚ ለምን ትወረውርብኛለህ ብያልክሽ ምናምን። በቃ እንደዚህ አታልቅስ፣ እስከዛ ድረስ ቤት እስከምትከራይ ድረስ እንደ ልጅ ከኔ ጋር እኩል ትበላለህ፣ ከኔ ጋር እኩል ትጠጣለህ፣ ከኔ ጋር ታደራለህ ብላ እዚህ ያሳደረችኝ። ለዞም እነሱ ነው የጠራው። ዛሬ አርብ ነው። ዛሬ ይመጣሉ ስላልሽ ማለት እስኩን አልተናገርኩም ለነሱ። ደሞ እንረዳሻለን በስልክ በማናቀው ሰው ዝም ብለን እየደወለን። ስለዚህ ይቅርታ ማማቲ ስተራች
በጣም ትልቅ ጥፋት ስላጠፋን ይቅርታ። ኧረ ምንም ችግር የለውም። ምንም ጥፋት አላጠፋችሁም። እሺ አሁን መሄድ እንችላለን አይደል? ግን ቡና ምናምን እየቀረበ ነው። ቡና እኔ አልወድም በነገራችን ላይ፣ ግን በጣም ነው የማመሰግነው ስናፍላችሁ ስለጠበቃችሁኝ። እኔ የቡና አድናቂ እሺ ራት እንበላለን። እሺ አንድ ላይ ራት እንበላለን። ባለቤትሽ ማለት እንብላለን። ሸለም ሽሮ በጣም ነው የምወደው። ወዱ አንቺ ታገኝ አራስ ባይዚ ስማችሁን ከናውቲ ውጪ በቃ አም ሶ ሶሪ አላውቀውም። የረሳሁት ማነው ስም ላለመርሳት ጌዳ ጌዶን። እሺ ካሏ እሺ ሙባ እሺ አንቺ ዳንኤል ጌዶን ካሏ ሙባረካ ደስ ይላል። ደስ ትላላችሁ በጣም ሚክስ ነና ኦርቶዶክስ ሙስሊም ለምን ኦርቶዶክስ ደስ ስንል በጣም ደስ የምንለው እንደ ድሩዬ ንግረሳ። እኔ አጎራረስ ላይ በጣም ጎበዝ ነኝ። ጨነቃቸው ተለቀ ማርያምን ተለቀ ጌታን ተለቀኝ። እሺ ግማሹን ትበለዋለህ። አንቺ ደግሞ ቀየራለሁ መቀየር ነው የምፈልገው ምናምን ብለሽኝ ነበር። ግን አልተቀየረብሽም መልኩ ምናምን አፋበለች ፋለች በጣም አልነበረሽም እንጃ። ኧረ በስመ አብ በጣም ደስ የምትለው ቤትሽ እራሱ ፍቅር የሆነች ቤት፣ ፍቅር ያለባት ቤት። አሁን ቡናችንን እንጠጣለን። ከዛ እነናዎቹ መጠጥ ይፈልጋሉ። ደርሷል። ይቀዳና ጠጥተን መውጣት ነው። ስለማንሽ በጣም ደስ የሚል በድጋሚ ስለተገናኘን ጋብዛታለን ብላችሁ ይሄዳል። አሁን እንዴ ዘፈን ነው። አሁን ችግር የለውም ኖርማል ነው። ምግብ በልተን ጨረስን። ዳንስ ደነሱልኝ። ቡና ጠጣን፣ ውሃ ጠጣን። እኔ ውሃ ጠጣሁኝ ቡና ስለማልወድ። አሁን ደግሞ ጨርሰን ወደ ቤታችን ልንሄድ ነው። ተዘጋጅታችኋል? ሬዲ ናችሁ ለመሄድ? የስ እሺ። አሁን በቃ እንሄዳለን። ማዘራን እንሰናበታታለን አይደል? እንሰናበታለን። መጠንከር ጎበዝ መሆን አለባቸው። ቡናሽ ጣፍጣል። ቴንኪ በጣም ሳሮና ቴንኪ ሶ ማች። በጣም ነው የሚጣፍጠው ቡናችሁ። በጣም ነው የምናመሰግንሽ። አልጠፋም። ደህና ደሩልኝ። ቻው። ቻውማ ቻው። እኔ ጀለው በርሰኝ ቻው ብዬ አብረን በጣም ጥሩ ስራ ይሰራል። አሜን። እሺ አሁን ወደ ሩማችን ደርሰናል። ኑ ያበዳ ወዳችሁታል። እኔ የመጣሁት ይካረጋችኋለሁ። እሺ ቻው። በቃ ደህና ደሩ። ናውቲ ካሏ በቃ ቻው። ቻው ባይ። ማነው ዘጋብተኛ? ማነው ዘጋብተኛ? ስለስንምትኝ አንድ ላይ በቃ እዛ ግማሻችሁ እዛ ጋር ግማሻችሁ ደግሞ እዛ ጋር ትኙ። ጠዋት እመጣለሁ። እሺ ቻው። በቃ ይመቻችሁ።
እንዴት ናችሁ? እንግዲህ ዛሬ የተገኘ ነው ብስራተ ገብርኤል ላፍቶ ሞል ላይ ነው። ታዲያ እዚህ ቦታ ላይ እስከ 9 ሚሊዮን ብር የዋጋ ቅናሽ የወጣላቸው አፓርትመንቶችን ነው ለማየት ጎራ ብለን ያለ ነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እስቲ ዛሬ ወደ እናንተ ነው ጎራ ብለን ያለ ነው። ከዛ በፊት ግን እስቲ ራስንና ስለ ስራ ድርሻህን ታስተዋውቅልኛለህ? እንግዲህ በድጋሚ እንኳን ደህና መጣሽ። መስፍን እባላለሁ። በአማን ፕሮፐርቲ ውስጥ ሴልስ ሱፐርቫይዘር ነኝ። ይህንን ይመስላል ድርሻ። በጣም ጥሩ። እንግዲህ ያው አማን ፕሮፐርቲስ ብለኸኛል። አማን ፕሮፐርቲስ ማን ነው? በምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን ደግሞ እስቲ ንገረኝ። አማን ፕሮፐርቲስ እንግዲህ ከአምኔት ቢዝነስ ግሩፕ መሀል ወይም ደግሞ ካሉት ኩባንያዎች አንዱ ነው። በሪል ስቴት ዘርፍ ላይ ተሰማርቶ የሚገኝ ማለት ነው። አምኔት ቢዝነስ ግሩፕ ነው ዋና ድርጅታችን። አማን ፕሮፐርቲ ደግሞ በሪል ስቴቱ ዘርፍ ላይ ተሰማርቶ የሚገኝ ነው። አምኔት ቢዝነስ ግሩፕ ላይ ስናይ ወደ 7 ሴክተሮች አሉ። የተለያዩ ቢዝነስ ላይ የተሰማሩ ወይም የተለያዩ ኤሪያ ላይ የተሰማሩ ድርጅቶች አሉ። ማኑፋክቸሪንግ ላይ፣ ኢምፖርት ኤክስፖርት ላይ፣ ፎሬን ኤክስቼንጅ ላይ የተለያዩ ነገሮች ላይ ማለት ነው። ከነዛ መሀል አማን ፕሮፐርቲ የሪል ስቴቱ ዘርፍ ላይ የተለያዩ ቦታዎች ላይ ቤቶችን በማስረከብ በመገንባት ላይ የሚገኝ አሁን ላይ ደግሞ በሽያጭም ላይ የሚገኝ ድርጅት ነው ማለት ነው። በጣም ደስ ይላል። ታዲያ እስቲ አሁን ላይ ምን አይነት አዲስ ነገር ነው ይዞልን የመጣው ወይም ደግሞ ምን አይነት ፕሮጀክት ነው ይዛችሁ የቀረባችሁት? አሁን ላይ ብስራተ ገብርኤል እና እንዲሁም ካዛንቺስ አካባቢ ላይ የተለያዩ የቤት ታይፖችን ከባለ 1 እስከ ባለ 3 በተለያዩ የካሬ አማራጮች ሽያጭ ላይ ነው የምንገኘው። ከዛ ውጭ እንግዲህ ይዘናቸው የመጣናቸው የተለያዩ ኦፈሮችን ለቤት ንብረቶች ወይም ደግሞ ኢንቨስት ለማድረግ ለሚያስቡ ደንበኞችም ደግሞ ዲሲሽናቸውን ሞር ኢዚየር እንዲያደርግላቸው የተለያዩ የቆንጆ የዋጋ ኦፈሮችንም ይዘን መጥተናል እና እንግዲህ እጃችሁ ከምን ካላችሁን እጃችን ከሽያጭ ነው ከተለያዩ የኦፈር ሽያጮች ጋር ማለት ነው። በጣም ጥሩ። እንግዲህ ደስ የሚል ነገር ነው እየነገርከኝ ያለው። እስቲ ግን ከዚህ በፊት ያስረከባችሁ ሳይት አላችሁ? ያስረከብናቸው ሳይቶች በሪል ስቴቱ ዘርፍም አሉ። ከዛ ውጭ ምናልባት እንግዲህ ለደንበኞችም ትረስታቸውን ቢልድ እንዲያደርግላቸው የሪቨርሳይድ ፕሮጀክትን ወይም ደግሞ ቀበና ላይ የሚታወቀውን የሪቨርሳይድ ፕሮጀክትን ኦልሞስት ከ80% በላይ የኛው አምኔት ቢዝነስ ግሩፕ ነው በማኑፋክቸሪንግ እና በተለያዩ ነገሮች ዴሊቨር ያደረገው። ከዛ ውጭ ግን ወደ ሪል ስቴቱ ስንመጣ ያው ዛሬ በአማን ፕሮፐርቲ እንደመገናኘታችን በሪል ስቴቱ ዘርፍ ስንመጣ ደግሞ ካዛንቺስ ላይ ኦሬዲ ተረክቦ ባለንብረቶች የፊኒሺንግ ስራ እየሰሯቸው ያሉ ቤቶች አሉ። ኢንተርኮንቲኔንታል ወይም ኢንተር ለግዠሪ ፊት ለፊት ማለት ነው። ከዛ ውጭ ጋዜቦ አካባቢ ኦሬዲ የተረከበ እንዲሁ ሚክስድ ዩዝ የሆነ አፓርትመንት አለ። ከዛ ውጭ ደግሞ ወደ ቆሬ አካባቢ ኮምፓውንድ G+1 እና G+2 የሆኑ አፓርትመንቶችንም ኦሬዲ 90% አካባቢ ግንባታው ተጠናቆ ኦልሞስት ወደ መረከብ ደረጃ ላይ የደረሱ አፓርትመንቶችም አሉ። ስለዚህ በሪል ስቴቱ ዘርፍ ላይ አሁን ከመጣንበት በተጨማሪ አሪፍ ኤክስፒሪየንስ እና ሎንግ ምንለው ጆርኒ ነበረን። ሶፋር ያስረከብናቸውም ነገሮች አሉ። ስለዚህ አሪፍ ታማኝነትና አሪፍ ኤክስፒሪየንስ ይዘን የመጣን በድጋሚ። በጣም ጥሩ። እንግዲህ ያው የተለያዩ ነገሮችን የነገርከኝ፣ ያው እኔ ደግሞ ከነገርከኝ አንጻር ለመረዳት ያህል በኮምፓውንድም አላችሁ፣ በሚክስድ ዩዝድም አላችሁ። በጣም በተለያየ ዘርፍ ነው ይዛችሁ የቀረባችሁት። ታዲያ እስቲ አሁን ላይ አዲሱ ይዛችሁት የመጣችሁት ፕሮጀክት እንግዲህ 2 ቦታዎችን ጠቅሰህልኛል። 2ቱ ቦታዎች ደግሞ እስቲ ምን ይመስላሉ የሚለውን ነገር ንገረኝ። መልካም። ከፕሮጀክት አንጻር ሁለቱም የሚያመሳስላቸው ነገር አለ፣ የሚያለያያቸው ነገር አለ። የመጀመሪያው የሚያመሳስላቸውን ነገሮች ብንጠቅሳቸው ሁለቱም ፕራይም ሎኬሽን ላይ መሆናቸው በጣም ሁለቱንም ሳይት ያመሳስላል ብዬ የማምነው ነው። ከዛ ውጭ ደግሞ ሁለቱም ሚክስድ ዩዝድ አፓርትመንቶች ናቸው። ያ ማለት ከታች ያሉት እስከ 5 እስከ 6 አካባቢ ያሉት እንደየሳይቶቹ ስለሚለያይ ነው። ኮሜርሻል እና አሚኒቲ የሚያቅፉ ናቸው። ስለዚህ ሚክስድ ዩዝድ ናቸው።
ከ5ኛና ከ6ኛ ጀምሮ ያሉት ደግሞ እንደየሳይቶቹ የመኖሪያ አፓርትመንቶች ናቸው የሚሆኑት። የካሬ አማራጮቹንም ብንመለከት ሁለቱም ጋር የተለያየ ካሬ አማራጮች ይኖራሉ። ፕላስ ደግሞ የአፓርትመንት ታይፖቹ ምናልባት ሊመሳሰሉ የሚችሉት ሁለቱም ሳይቶች ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንቶችን ማግኘት ይችላሉ። ከዛ ውጭ ለየት ያሉ ነገሮችንም በውስጡ ይዘን መተናል። በጣም ጥሩ። እንግዲህ ያ ሁለት ቦታ ነው እንግዲህ እዚህ ጋር ጠቅሰን እያወራን ያለ ነው። የሚያለያያቸውም አለ አንድ የሚያደርጋቸውም ነገር አለ ብለኸኛል። እስቲ ትንሽ ደግሞ አካባቢው ምን ይመስላል? ስፔሻሊ ደንበኞች ከሁለቱም ቦታ ቢገዙ የሚያገኙት የተለየ የአካባቢ ጥቅም ምንድን ነው? አሪፍ። ከሎኬሽን አንጻር ሁለቱንም ለማወዳደር ይከብዳል። ምክንያቱም በጣም ፐርፌክት የሚባሉ ሎኬሽኖች ናቸው። ካዛንቺስንም ብንመለከት የብስራተ ገብርኤልን ወይም ደግሞ ላፍቶ ሞል ጋር ያለውን ሳይታችንን ብንመለከት ማለት ነው። ከላፍቶ ሞሉ ልጀምርልሽ እና ላፍቶ ሞል ላይ እንግዲህ የኤምባሲዎች ከተማ ነው ራሱ። ስለዚህ ኤምባሲዎች በጣም በብዛት ዙሪያው ላይ ያሉ፣ ያ ማለት ሃይ ሴኩሪቲ ነው ያለው። በጣም በቅርብ ርቀት ላይ የመከላከያ የአየር ኃይሉ ምናምን መቀመጫንም ማግኘት እንችላለን። ያ ሃይሊ ሴኩርድ ሎኬሽን ያደርገዋል። ከዛ ውጭ አብዛኞቹ ዲፕሎማቶች፣ አምባሳደሮች የሚመርጡት ስፍራ ነው። ከምን አንግል ካልሽኝ፣ አንድ ከሴኩሪቲ አንጻር፣ ኢንተርናሽናል ስኩሎች ከመገኘታቸው አንጻር፣ ከትራንስፖርቴሽን አንጻር አዲስ አበባ ላይ ወደ የትኛውም ስፍራ ለመሄድ በጣም መልቲፕል የሆነ የትራንስፖርቴሽን ወይም ደግሞ የመንገድ አማራጮችን ማግኘት የሚችሉበት ነው። በጣም በቅርብ ርቀት ላይ ኢንተርናሽናል የሆኑ ድርጅቶች መቀመጫን እነዚህ ነገሮች ማግኘት ስለሚችሉ ዲፕሎማቶች፣ አምባሳደሮች፣ ከውጭ የሚመጡ ዜጎች ኢትዮጵያዊ ሆነው ከውጭ የሚመጡ ለእረፍት ሲመጡ የሚመርጧቸው ሎኬሽኖች ናቸው። ከዛ አንግል አንድ ተመራጭ ያደርገዋል። ዙሪያው ላይ ደግሞ ብዙ አይነት ኢንተርቴንመንት ነገሮችን ማግኘት ይቻላል። የሃይማኖት ተቋማትን ማግኘት ይቻላል። እነዚህ ነገሮች በዋነኝነት ተመራጭ ያደርገዋል የብስራተ ገብርኤል ሳይታችንን። ሁለተኛ ከላፍቶ ሞል ጋር ኮኔክትድ ሆኖ መሰራቱ በራሱ ላፍቶ ሞልን እናውቀዋለን ኦልሬዲ ከኢንተርቴንመንት፣ ከሾፒንግ፣ ከተለያዩ ነገሮች አንጻር። ስለዚህ ከዛ ጋር ኮኔክትድ ሆኖ መሰራቱ ራሱ ሎኬሽን በጣም ሰዎች እንዲፈልጉት ያደርጋቸዋል። ለምን? ኦልሬዲ አንድ ቢልድ የተደረገ ስም ላይ ነው አብረን ጆይን አድርገን እየሰራን ያለ ነው። ከቤታቸው እንደወጡ ብዙ ነገሮችን በአቅራቢያቸው ማግኘት ስለሚያስችላቸው ያ አንድ ቆንጆ አማራጭ ነው ማለት ነው። የብስራተ ገብርኤልን በዚህ መልኩ ካወራን የካዛንቺሱን ደግሞ ስንመለከት አንድ ከሆቴሎች ፊት ለፊት ነው የሚገኘው። ስለዚህ ለሚቲንግ ሊሆን ይችላል፣ ለተለያዩ ነገሮች ሰዎች ይፈልጉታል። እንደዚህ አይነት ቅርብ ቦታ ላይ ወጣ እንዳሉ ብዙ ነገር አክሰስ ማድረግ የሚችሉበት መሆኑ፣ ከሆቴሎች አቅራቢያ ላይ መሆኑ የሬንታል ፕራይስን የተለያዩ ነገሮችን ዲማንዱን ሀይ ያደርጓል። ከሱም አንግል የተቻለ ነው። በዙሪያው ላይ ደግሞ ምንም ኢንፍራስትራክቸር ፈልገው የሚያጡት ነገር የለም። ኦልሬዲ ያለቀለት ሰፈር ነው። ስለዚህ ገብቼ የመብራት ችግር ያጋጥመኛሉ፣ የውሃ ችግር፣ የትራንስፖርቴሽን ችግር፣ የትምህርት ቤት የሚሉት ነገር የለም። አቅራቢያው ላይ ኦልሞስት ኤቭሪቲንግ አለ። በቅርብ ርቀት ላይ ቤተ መንግስትን ማንሳት እንችላለን። የተለያዩ አሁን ደግሞ የልጆች ዓለም ተብሎ አኳሪየም፣ በጣም ብዙ ነገሮች ዙሪያው ላይ ተሰርቷል። ስለዚህ ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ አሉ ከምንላቸው ሆቴሎች ጀምሮ 5 ስታር ሆቴሎች ጀምሮ ማግኘት የሚችሉበት ነው። የተለያዩ እነ ኢሮፒያን ዩኒየንን ማንሳት እንችላለን። እነሱ መቀመጫ ነው። ስለዚህ ከሴኩሪቲ አንጻር እሱ ጋርም ተመሳሳይ ነገር እናገኛለን። ከአፓርትመንት ታይፕ አንጻርም ደግሞ የካሬ አማራጩን መመልከት እንችላለን። ናቹራል ላይቶችን በውስጡ ይዟል ሁለቱም ሳይቶች ላይ። ስለዚህ ከሎኬሽን አንጻር ከፕሮጀክት አንጻር ሁለቱም ላይ ቆንጆ ነገሮችን ይዘን መጥተናል። ስለዚህ ተመራጭ አድርጓል። በጣም ጥሩ። እንግዲህ ያው በጣም ደስ የሚልና ሰፋ ያለ ነገር ነው እየነገርከኝ ያለኸው። ታዲያ አካባቢው እንደዚህ ይመስላል ብለን ካልን አይቀር ደግሞ እስቲ ህንፃዎቹ ራሱ ምን አይነት አሚኒቲ ያላቸው የሚለውን ነገር ደግሞ እስቲ ንገረኝ። ከአሚኒቲ አንጻር አንድ ህንፃ ሌክዠሪ ሊያስብሉት የሚችሉ ወይም ደግሞ አክሰሰብል ነው ወይም ደግሞ ፈንክሽናል ነው ብለን አንድን ሪል ስቴት ወይም አንድን ፕሮጀክት ልንጠቅስ ከምንችላቸው ነገሮች መካከል አብዛኞቹ ነገሮች ይዟል ብዬ አስባለሁ። ስዊሚንግ ፑሎችን ወይም የመዋኛ ገንዳ አለው። የስፖርት መስሪያ ስፍራ ጂምናዚየምን ይኖረዋል። የህፃናት ላይብረሪን፣ የህፃናት ዴይኬር ማቆያ ነው። የራሱ የሆነ ኦዲቶሪየም ወይም ደግሞ የስብሰባ አዳራሾችን እንደዚህ አይነት ነገሮች ይኖሩታል። ለኮሚኒቲው መድረስ የሚችል
እዛው መገበያየት የሚችሉባቸው ሾፖች ይኖሩታል። የፓርኪንግን በተመለከተ ለገስት ወይም እንግዳ ቢመጣብን ለገስት ተብሎ የተቀመጠ የራሱ ኤሪያ ይኖረዋል። ገስት ፓርኪንግ ኤሪያ ይኖረዋል። አሳይንድ ፓርኪንግ ለምሳሌ እኔ ባለቤት ብሆን የራሴ የሆነ ስፍራ ይኖረኛል። እስከ 15 ካሬ የሚደርስ የመኪና ማቆሚያ በቂ የሚባል ሊፍት አለው በየፍሎሩ ላይ ማለት ነው። ከዛ ውጭ የኤሌክትሪካል መኪና ላላቸው ደንበኞች የኤሌክትሪካል ቻርጂንግ ኤሪያ ይኖረዋል። ባካፕ ጀነሬተር እስከ 72 ሰዓት ማገልገል የሚችል ባካፕ ጀነሬተር ይኖረዋል። የከርሰ ምድር ውሃ ከነሙሉ አክሰሰሪው ፓምፕ ምናምን የመሳሰሉትን ፕላስ ሰገነቱ ላይ ወይም ይሄ ሩፍቶፑ ላይ ደግሞ በቂ የሚባል ሪዘርቭ ወተር ማጠራቀም የሚችል ሮቶዎች ይኖሩታል። ለሱም ፓምፖች እነዚህ ነገሮች ይኖራሉ። ዙሪያው ላይ ደግሞ ሁሉም ቤቶች ለምሳሌ ላፍቶ ሞሉን ብንመለከት እያንዳንዱ ቤት በቂ የሚባል ባልካኒ እንደውም አንዳንዶቹ ኤል ሼፕ ባልካኒ ነው የሚኖራቸው። በጣም እስከ 30 ካሬ ድረስ የባልካኒ ኦፕሽን ያላቸው ቤቶች አሉ። ያ ማለት በጣም ላይቲንጉ በጣም የተሻለ ነው፣ እይታው የተሻለ ነው። ከብዙ አንግል በጣም ሌክዠሪየስ የሆነ ከዲዛይን አንጻር በጣም ፈንክሽናል የሆነ ዲዛይንን ይዘን የመጣ ነው። በጣም ጥሩ። ታዲያ እንግዲህ እስቲ ይህንን ሁሉ ነገር ደግሞ ነግረኸኝ እስቲ ምን አይነት የካሬና የመኝታ ክፍል አማራጭ ይዞ ቀረበ የሚለውን ነገር እስቲ ደግሞ ንገረኝ። የካሬ አማራጮቹ በጣም በልክ ናቸው። እንደሚፈልጉት ስሞል ሳይዝ ካሬዎችን ማግኘት ይችላሉ። ሚዲየም፣ ኤክስትራ ላርጅ የሆኑ የካሬ አማራጮችን ማግኘት ይችላሉ ሁለቱም ሳይቶቻችን ላይ ማለት ነው። ቅድምም ለመጥቀስ እንደሞከርኩት ሁለቱም ሳይቶቻችን ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንቶችን ማግኘት ይችላሉ። ባለ 1 መኝታ ላይ ስንመጣ 89 ካሬ እና 97 ካሬ የካሬ ኦፕሽኖች አሉ። የካዛንቺስ ላይ ደግሞ ስንሄድ ከ72 ካሬ ጀምሮ የካሬ አማራጮችን ማግኘት ይችላሉ። ባለ 2 ላይ ስንመጣ ደግሞ ሚኒማል ከ105 ካሬ ጀምሮ የካሬ አማራጭን ማግኘት ይችላሉ። ባለ 3ቶቹ ላይ ደግሞ ከ173 ካሬ ጀምሮ ባለ 3 መኝታ አፓርትመንትን ማግኘት ይችላሉ። ከዛ ውጭ ምናልባት ከፍ ያለ ካሬ የሚፈልጉ ደንበኞች ካሉ በድርጅቱ የተቀመጡ የካሬ አማራጮች ውስጥ 248 ካሬ የካሬ አማራጭ አለ። ከዛ ውጭ ግን ከፍ ያለ ካሬ የሚፈልጉ ደንበኞች ካሉ ደግሞ አሜንድ ተደርጎ በሚፈልጉት ለምሳሌ ማክሲመም የሚያስቀምጥ ነው 248 ነው የካሬ አማራጩ። ግን ከዛ ከፍ ያለ 300 400 ካሬ ይፈልጋሉ የሚሉ ከሆነ ደግሞ ከ20ኛው ፍሎር ጀምሮ ኦልሬዲ ኦፕን አድርገን የተውናቸው ምንድነው ከፍ ያለ ካሬ እፈልጋለሁ በራሴ ኢንቴሪየር ወይም ደግሞ የፍሎር ፕላን መስራት የምፈልገው ካሉ ስትራክቸራል ቼንጅ እስካላመጣ ድረስ ያንንም መጠቀም የሚችሉበትን ወይ ይዘን መጥተናል። ስለዚህ ከብዙ አንግል ማርኬቱ ላይ ካለው የሪል ስቴት ሁኔታም ለየት ባለ መልኩ ብዙ አማራጮችን ወደ ደንበኛው ቀርበን የመጣንበት ሁኔታ ነው ያለው። በጣም ጥሩ። እንግዲህ ያው እጅግ ለደንበኛ ተመራጭ በሆነ መልኩ ነው ይዛችሁ የቀረባችሁት። በተለይ ደግሞ እናንተ ማክሲማም የያዛችሁት ካሬ 248 ብለኸኛል። ነገር ግን 300 400 ለሚፈልግ ደንበኛ በደንበኛ ፍላጎት እንደምትሰሩም ቀደም ብለን ነግረኛል። ይሄ ማለት ታዲያ ከባለ 3 መኝታ በላይ ነው የሚሆነው አይደለም? እንደሚፈልጉት ለምሳሌ አንድ ሰው ባለ 300 ካሬ ነው የሚፈልገው ካለ 2 ቤድሩምም ማድረግ ይችላል፣ 4 ቤድሩምም 5 ቤድሩምም ማድረግ ይችላል። የራሱ ፍላጎት ነው የሚሆነው። ምክንያቱም ቶታሊ ፍሎር ፕላኑን የመሳሰሉትን ነገሮች በራሱ ወይ ነው የሚሰራው። ስትራክቸራል ቼንጅ ያው ስትራክቸር መቀየር ስለማይቻል ስትራክቸራል ቼንጅ እና የሳኒቴሽን ኢሹዎችን እስካላመጣ ድረስ ኦፕን የሆነ የካሬ አማራጭ ነው ያለን። ስለዚህ እኛ ባይ ዲፎልት ብለን የምንናገረው ከባለ 1 እስከ ባለ 3 መኝታ አለን ነው። ግን በዚህኛው አማራጭ ከመጡ ደግሞ ከፍ ያለ የቤድሩም ታይፕን ይዞ መምጣት የሚችሉበት ወይም አለ ማለት ነው። ባለ 2 መኝታ ተብሎ ወይም ባለ 3 መኝታ ተብሎ ያለውን ካሬ ወደውት ለምሳሌ 157 ካሬ አለ ባለ 2 መኝታ የምንለው ወደውት ኦፕን ኪችን ከሆነ ወደ ክሎዝ መቀየር ይችላሉ። 2 ቤድሩሙን ወደ 3 ቤድሩም መቀየር ይችላሉ። ስለዚህ እንደዚህ አይነት ያሉት ቤት ታይፖች ላይ የተለያዩ ነገሮችን ስዋፕ እያደረጉ በራሳቸው ወይ መጠቀም ይችላሉ። ስለዚህ ይሄም አንድ ሪጅድ እንዳልሆነን የሚያሳይ ነገር ነው። እሱም አንድ ነገር ለደንበኛው ይዘን የመጣ ነው፣ ለየት ያለ ነገር ነው ማለት ነው። በጣም ጥሩ። እንግዲህ እጅግ ደስ የሚል ነገር ነው እየነገርከኝ ያለኸው። ታዲያ ይህን ሁሉ ነገር ነግረኝ፣ ይህን ሁሉ ነገር ሰምቼ እስቲ የአከፋፈል ሁኔታውና የዋጋ ሁኔታ ምን ይመስላል እስቲ ደግሞ ትነግረኛለህ?
አሪፍ ሶ እንግዲህ ወደ ዋናው ጉዳይ መጣሽ። ብርን በተመለከተ ወይም ደግሞ አከፋፈልን በተመለከተ ሶ አከፋፈል ላይ ስንመጣ በመጀመሪያ 3 አይነት የአከፋፈል ሂደቶች አሉ። የመጀመሪያው ታይም ቤዝድ የምንለው ወይም ደግሞ ቁርጥ ያለ ኤግዛክት የሆነ የሚታወቅ ታይም ኢንተርቫል ይኖራል። ስለዚህ በዛ ኢንተርቫል ድርጅቱ ባስቀመጠው የክፍያ መጠን ወይም ለምሳሌ በየ3 ወሩ 1 ሚሊዮን ነው ቢባል ወይ 2 ሚሊዮን ነው ቢባል በየ3 ወሩ ያቺን ታይም ጋፕ እየጠበቁ መክፈል ይችላሉ። ስለዚህ ታይም ቤዝድ የሚባል ያከፋፈል ሂደት አለን። ሁለተኛው ደግሞ የተሰራውን ነገር እያየው ነው ቀስ ብዬ ነው መክፈል የምፈልገው ሶ ኢንስታሌሽኑን እያየሁኝ የተሰራውን ነገር ቼክ እያደረኩኝ እየመጣው ክሮስ ቼክ እያደረኩ ነው መክፈል የምፈልገው ካሉ ደግሞ የግንባታ ሂደትን ተከተለው ከ15% ቅድመ ክፍያ ጀምሮ ቀጣዩን 9 ዙር ነው የሚሆነው ሶ 10 ዙር ነው ጠቅላላ ክፍያው ማለት ነው። ሶ የመጀመሪያዋን ውል ሲፈጽሙ 15% ከከፈሉ በኋላ ቀጣዩን 9 ክፍያ ደግሞ የግንባታውን ሂደት እየተመለከቱ ቁልፍ እስኪረከቡ ከ15% እስከ 5% እስከ መጨረሻው ጊዜ ድረስ ማለት ነው መክፈል ይችላሉ። ሶ እሱኛውን ኢንስታሌሽን ወይም ደግሞ የግንባታ ሂደን ኮንስትራክሽን እየተከተለ የሚከፈል አካሄድ ነው። ሁለተኛው እሱ ነው። ሶስተኛው ደግሞ የተለያዩ ኦፈሮችን ድርጅቱ ይዞ መጥቷል። ስለዚህ እነዛን ኦፈሮች በመጠቀም ለምሳሌ እንደሚከፍሉት ክፍያ 20%፣ 15%፣ 30% ድረስ ይዘናቸው የመጣ ነው አሉ። ስለዚህ ጠቅላላ ክፍያ ሲከፍል 50% ወይም ግማሹን ሲከፍል ካለው ላይ 30%ቱን ሲከፍል እያልን ያስቀምጥናቸው አሉ። ስለዚህ አከፋፈሉን በተመለከተ 3 አይነት አከፋፈል አለ። ታይም ቤዝድ መክፈል ይችላሉ፣ ኮንስትራክሽን መክፈል ይችላሉ፣ ወይም ለጥቂት ጊዜ ያወጣቸው ኦፈሮች አሉ ለውስን ቤቶች። እነዛን ኦፈሮች ተጠቅመውም ደግሞ መክፈል ይችላሉ። ከዛ ውጭ ደግሞ ከማኔጅመንት ቲሙ ጋር ቀርቦ በመነጋገርም ምናልባት ፍሌክሲብል የምንሆንባቸው የፔመንት አዲሽናል ፕሮባቢሊቲዎችም ይኖራሉ። ስለዚህ አስማች አስ ፖሲብል ወደ ደንበኛው ለመቅረብ እየሞከረን ነው ማለት ነው። በጣም ጥሩ። እንግዲህ ለደንበኛ ይህን ያህል ታሳቢ ተደርጎ መሰራቱ እጅግ ደስ የሚል ነገር ነው። ታዲያ እስቲ ይዛችሁት የመጣችሁት ደግሞ ዲስካውንት አለ ወይ? እንዴት ነው? ዲስካውንቱን በተመለከተ ቅድም እንደነገርኩሽ እንግዲህ ምናልባት እናንተም በደንብ ሰምታችሁት የመጣችሁት ለደንበኞችም ለማድረስ ለተመልካቾቻችሁም ለማድረስ የመጣችሁት ብዬ የማስበው ጠቅላላ ክፍያ ሲከፈል የ30% ትልቁ ማለት ነው ይዘን መተናል። ከዛ ውጭ ደግሞ እንደ አቅማቸው ምናልባት ጠቅላላውን ክፍያ መክፈል አልችልም ካሉ ደግሞ 30% ከጠቅላላው ላይ ቢከፍሉ የ15% ቅናሽን ማግኘት ይችላሉ። ያ ማለት ሚኒማል እስከ 800,000 ብር አካባቢ በትንሹ ማትረፍ ይችላሉ። ትላልቆቹ ላይ ደግሞ ለምሳሌ ጠቅላላውን ሲከፍሉ ደግሞ ብለን ብናስብ ከ2.5 ሚሊዮን ብር ጀምሮ እስከ 9 ሚሊዮን ብር የዋጋ ቅናሽን ማግኘት ይችላሉ። ጠቅላላውን ሲከፍሉ 30% ስለሆነ ማለት ነው። ታዲያ እንግዲህ ዲስካውንቱን በፐርሰንት ይሄን ይመስላል ካልከኝ ደግሞ እስቲ ትንሽ ለደንበኞቻችን ግልጽ በማድረግ ዲቴል ዋጋዎቹ ምን ይመስላሉ? ከእያንዳንዱ የመኖሪያ አፓርትመንት ላይ የተወሰነ ፊገር ልስጥሽ እና ለምሳሌ 89 ካሬው በጠቅላላ ክፍያው ወይም ደግሞ በጊዜ ሂደት አንድ ሰው ቢከፍል 10.3 ነው የሚመጣው። በዲስካውንቱ ደግሞ ቢከፍል ጠቅላላ ክፍያው 7.3 ነው በካሽ ከከፈለ ማለት ነው። ስለዚህ ኦልሞስት የ3 ሚሊዮን እንደዚህ አካባቢ ዲስካውንትን ማግኘት ይችላል። ባለ 2 መኝታ ደግሞ ትንሿ ካሬ ለምሳሌ 105 ካሬ ነች። እሷ ላይ ወደ 12 ሚሊዮን ብር ነው በጊዜ ሂደት አንድ ሰው ቢከፍል። በዚህኛው ኦፈር ተጠቅሞ ደግሞ ቢከፍል ወደ 8.4 አካባቢ ይመጣል ማለት ነው። ስለዚህ እሱ ጋር ሚኒማል እስከ 4 ሚሊዮን ብር አካባቢ 3.5 ሚሊዮን ብር አካባቢ ሴቭ ማድረግ ይችላል ማለት ነው። ባለ 3 መኝታው ላይ ደግሞ 173 ነው አነስ ያለ የካሬ አማራጭ ያለን። እሱኛው ላይ ደግሞ ወደ ኦልሞስት ወደ 20 ሚሊዮን ብር አካባቢ ነው የሚሆነው። አፍተር ዲስካውንት ወደ 13.9 አካባቢ ይሆናል። ወደ 6 ሚሊዮን ብር አካባቢ ሴቭ ማድረግ ይችላል ማለት ነው። ትልቁ የካሬ አማራጭ ላይ ደግሞ 248 ነው ያለን። ወደ 29 ሚሊዮን ብር አካባቢ ነው። አፍተር ዲስካውንት የሚመጣው ዋጋው ወደ 20 ሚሊዮን ብር አካባቢ ነው። ከ3 ሚሊዮን ብር ጀምሮ አሁን ባልኩሽ መሰረት ማለት ነው እስከ 9 ሚሊዮን ብር ትርፋማ ሆነው መጀመር የሚችሉበት ኦፈር ነው ይዘን የመጣ ነው ማለት ነው። እንግዲህ እጅግ ደስ የሚል ነገር ነው እየነገርከኝ የነበረው። ታዲያ ይህን ሁሉ ነገር ነግረኸኝ እኔ ደግሞ እስቲ በአይኔ ልይ ብያሰብኩና እስቲ ሳይት ደግሞ ምን ይመስላል የሚለውን ነገር ታሳይኛለህ? መልካም ላንቺ
ለተመልካቾችም የሳይቱን እንቅስቃሴ ደግሞ በአካል እዚሁ ሳይቱ ጋር ስለሆነ ያለነውን በአካል ሂደን ቼክ ማድረግ እንችላለን። እንግዲህ እንደምታዩ ሳይቱን ፕሮግረሱ አሪፍ ላይ ነው የሚገኘው። ኦልሬዲ እንግዲህ አንደኛ ፍሎር በዚህ ሳምንት እንሞላለን። ስላቡ የብረት ስራው አልቋል። ኔክስት ከነገ ወዲያ ኦር ነገ ላይ ኮንክሪት ሙሉ ለሙሉ ይሞላል፣ ስላቡ ይሞላል ማለት ነው። በደንብ እንቅስቃሴ ላይ ያለ ሳይት ነው። ምናልባት አሁን ምሳ ሰዓት ላይ ስለሆነ ነው ዝም ያለው። በዚህ ፕሮግረስ ላይ ነው የምንገኘው ማለት ነው። ጥሩ ሁኔታ ላይ ያለ የኮንስትራክሽን ስራ ነው። እኔ ራሱ እንደዚህ ሳየው አሪፍ ደረጃ ላይ ነው ያለው። ታዲያ እንግዲህ ይህንን ኮንስትራክሽን ስራ ዴሊቨሪ ታይሙ መቼ ነው? ዴሊቨሪ ታይሙ የሚሆነው 2 ዓመት ተኩል ወይም የ30 ወራት ጊዜ ነው የሚሆነው። በዚህ ጊዜ ውስጥ ደግሞ አሁን የብረት ማቅለጫ እንትኑም እየተጠናቀቀ ነው፣ ስራችንም እየተጠናቀቀ ነው። ያ ማለት ከጥቅምት ጀምሮ ኦልሞስት በራሳችን ብረት ነው የምንሰራው። ያ ደግሞ አንድ የተሻለ ስፒድን ይሰጠናል፣ የማቴሪያል ኢሹ ስለማይኖርብን ማለት ነው። ፕላስ የፖስቴንሽን ነው የምንጠቀመው የኮንስትራክሽን ሂደቱ። ያ አንድ ከኮለን የተሻለ ነገር ያደርግልናል። ፕላስ የኮንስትራክሽን ስፒዱንም የተሻለ ያደርገዋል። የኛ ፕላን እንግዲህ አሁን ባለው ጋፕ ከ9 እስከ 10 ወር ባለው የስትራክቸር ስራውን መጨረስ ነው። በወር እስከ 3 ስላብ ነው እየሞላን የመሄድ ሀሳብ ያለን። ስለዚህ በሱ ታይም ጋፕ ነው የመጨረስ ሀሳባችን። 2 ዓመት ተኩል በእርግጠኝነት ቤታቸውን የሚረከቡበት ታይም ነው የሚሆነው። በጣም ጥሩ። እንግዲህ ያው ቢሮም ጥሩ ቆይታ ነበረኝ። እኔ ደግሞ እንግዲህ እንደዚህ በአካል መጥቼ ሳይቱን ለማየት ችያለሁ። በጣም ጥሩ የሚባል ደረጃ ላይ ያለ ሳይት ነው። ታዲያ እንደዚሁ ራሱ ሳየው እንግዲህ አካባቢው እጅግ ደስ የሚል እይታ ያለው አካባቢ ነው። አሪፍ ቦታ ነው መርጣችሁ እየገነባችሁ ያላችሁት ማለት ነው። ኤግዛክትሊ። ከሳይታችን ፊት ለፊት ቅድም ሜንሽን ለማድረግ እንደሞከርኩት እዚህ ጋር ብሩክ ሆስፒታልን ማግኘት ይችላሉ። ከዛ ውጭ ወደዛ ጋም ደግሞ ምናልባት ቅድም ኤምባሲዎች በብዛት አሉ ብዬሻለሁኝና እዚህ ጋር የምታያቸው ሬንታል ፕራይሳቸው ከ2000 እስከ 2500 የሆኑ ቤቶች ናቸው። እዚህ ፕራይም ሎኬሽን ላይ አንድ ሰው ኢንቨስት ቢያደርግ በእርግጠኝነት የተሻለ ዋጋን የተሻለ ሪተርን ኦን ኢንቨስትመንትን ማግኘት የሚችልበት ነውና በእርግጠኝነት ፐርፌክት የሆነ ፕራይም ሎኬሽን ነው ማለት እንችላለን ማለት ነው። እንግዲህ ያው ደንበኛ እዚህ የቤት ባለቤት ከሆኑ እነዚህን የመሳሰሉት እና የሚያማምሩ ቪዎችንም ጭምር ያገኛል ነው እያልከኝ ያለው? ኤግዛክትሊ። ታዲያ እንግዲህ እዚህም ቤት ባለቤት ደግሞ ለመሆን እስቲ ውጭ ሀገርስ ያሉት ሰዎች እንዴት ነው እናንተን ኮንታክት የሚያደርጉ? ሀገር ውስጥም ያሉ ሰዎች እንዴት ነው እናንተን ኮንታክት የሚያደርጉ? አድራሻችሁ የሚለውን ነገር እስቲ። መልካም። የዚህ እድል ተጠቃሚ ለመሆን ሀገር ውስጥ ያሉ ደንበኞች ከስር ባሉት ስልክ ቁጥሮች እየደወሉ ዋናው ኦፊሳችን ብስራተ ገብርኤል እየመጡ ሳይቱን እየተመለከቱ ኦፊሳችንን ያሉትን ነገሮች ፕሮሰስ አድርገው ወደ ዲል መድረስ እንችላለን። ዋናውና ትልቁ ጥያቄ ደግሞ ሀገር ውጭ ያሉ ሰዎች ተወካይ ካላቸው በህጋዊ ተወካያቸው ያሉትን ፕሮሰሶች መጨረስ ይችላሉ። ተወካይ ከሌላቸውም ደግሞ ድርጅቱ ያዘጋጀው የዲኤችኤል ፕሮሰስ አለ። ያሉትን ነገሮች ጨራርሰው ዲሲሽን ላይ ከደረሱ በዲኤችኤል በኩል ድርጅቱ ያሉትን ዶክመንቴሽኖች በዲኤችኤል ይልካል። ውሉን ጨርሰው ቀሩን ኮፒ ለኛ ይልካሉ ማለት ነው። የዲኤችኤል ፕሮሰስም አለ። በዛ አይነት መልኩ ከኛ ጋር አብረው መቆየት ይችላሉ ወይም የቤት ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ። እንግዲህ እጅግ ደስ የሚል ነገር ነው ስትነግረኝ የቆየኸው። ታዲያ ያው ያወጣችሁትም ኦፈር አለ። እስቲ ኦፈሩ ለምን ያህል ጊዜ ነው እና መጨረሻ ላይ ደግሞ እስቲ ማስተላለፍ የምትፈልገው ነገር ካለ? ኦፈሩ እንግዲህ በጣም ለውስን ቤቶችና ለጥቂት ጊዜ ነው የመጣው። ስለዚህ ይህንን ኦፈር እንዲጠቀሙ ነው። ኦልሞስት አብዛኞቹ ቤቶች ተሽጠው እያለቁ ነው የሚገኙት። ፕራይም ሎኬሽን እንደመሆኑ በጣም እርሊ ነው ሽያጮች እየተከናወኑ ያሉት። በጣም ሊሚትድ ለሆኑ ቤቶችና ዩኒቶች ነው የወጣው ይሄ ኦፈር። ቀድመው መጥተው እንዲጠቀሙና ቅድም እንደተባባለው ከ3 ሚሊዮን እስከ 9 ሚሊዮን ብር ትርፋማ ሆነው ወደ ኢንቨስትመንቱ እንዲገቡና የቤት ባለቤት እንዲሆኑ ነው ጥሪ። በጣም ጥሩ። እንግዲህ አሪፍ ቆይታ ነበረኝ። በጣም አመሰግናለሁ። እኔም አመሰግናለሁ።